ማርያማዊት አሁንም ደግሜ ልንገርሽ፣ አንቺ በአሁኑ ሰዓት ማለት ያለብሽ ዝም ነው። እግዚአብሔር መሰከረ። ማርያማዊት የሆዴ ኤክስ ዝም ነው ማለት ያለብሽ። ለምን ጂጂ በዛ ደረጃ ስትሰደብ አጠገብሽ ሆኖ እንደዛ ካደረገ አንቺ እንደዛ እንደሚያደርግ እንዴት አትረጭ? ጂጂም በዛ ደረጃ ሲሰድባት አንቺ ምን ማድረግ ነበረብሽ? ኦሆ እዛው ጠበልን ያዝ ነው የሚባለው። እና የሴቶች ችግር ምንድን ነው? በጣም ችግራችሁን ልንገራችሁ። ሴቶች የሚሉትና የሚያደርጉት ተገናኝቶ አይታወቅም። እንዴት በሉ። ባላቸው ቦይፍሬንድ እናውራ፣ ባለሽ ባል እናውራ። ያልሽውና ያገባሽው ተገናኝቶ አይታወቅም። ጨዋ ወንድ ነው የምወደው፣ ቤተሰቡን የሚያከብር ነው የምወደው፣ ስፖርተኛ ነው የምወደው፣ እንዴ ነው የምወደው እኮ ያገባሽው እኔ የሚሉትና የሚያደርጉት ተገናኝቶ አይታወቅም። አድርገውት አያውቁም፣ ግን ሲሉ ይውላሉ፣ ሲቀባጥሩ ይውላሉ። ሴት ልጅ በስሜት ነው የምትነዳው። ያለችውን በፍጹም አግብታ አታውቅም። ውሸታም እና ብዙዎቻችሁ ናይስ የሆነ ወንድ ተወዳ አታውቅም። ባናት ተተከለ ይኸው እገልሻለሁ፣ ደፋሻለሁ፣ አሲድ ደፋብሻለሁ እያለ እንታረቅ ቢላት አሁን ቤቱ ትገባለች። ምን አገባችሁ ትላለች። ቱና ተሸቻለች ግም እያለት አሁን አፈቅረዋለሁ ትላለች። ዋሾ ትገሚያለሽ፣ ትጠነቢያለሽ ያላት ሴት አሁን ወዲህ አፈቅረዋለሁ፣ ዱባይ ነው የምወስደው፣ ዱባይ ላዝና ነው እወደዋለሁ፣ አፈቅረዋለሁ አለች። ያቺንም አሁን ማርያማዊት የምትባለው እኔ ተሳስቼ ነው ይቅርታ አድርጊልኝ ብላ ትሄዳለች። ልቅስቅሶች ናቸው። ሁሉም እያልኩ አይደለም፣ ግን በምናየው ሴት ልጅ የምትለውና የምታደርገው በፍጹም አይገናኝ። ስለዚህ አንዳንድ ወንዶች ናይስ ስለሆንክ አሁን እንትና ይሄ ሀጂ የሚባለው መልሰ ከኔ ጋር ሁኚ ብላ ትሆናለች። ከሀጂ ጋር የተጣላቸው መልሳ ትሆናለች። ሶሻል ሚዲያ ላይ ያየናቸው ሴቶች በሙሉ መልሰው ሲጣበቁ ያየ ነው። ወሬኛ እዚህ መጣው ወሬ ያደምቃሉ፣ መልሰው እዛው ሲለጠፉ እናያለን። እና አትሸውዱ። ሴት ልጅ የምትፈልገው ሌላ ነው፣ በተግባር አብራ የምትሆነው ሌላ ነው። ስለዚህ በተለይ ወንዶች ናይስ ስለሆንኩ ሚስት አገኛለሁ ባናት ተተከል። ናይስ የሆነው ይኸው ሆዴ ነው። ሴቶች ሲቀያየር ያየ ነው። እንደፈለገው በሴት የሚጫወት ነው። ሴት ሲቀያየር ምን ሴት የሚያከብር አግኝቶ አያውቅም። ብቻውን ነው ያለው። ብቻ ባናት ተተከል። ምንድነው እያልከን ያለው ዮኒ ማኛ ካልከን፣ ናይስ በሆንክበት ሰዓት አንድም 2 ዓመት እርግጠኛው እነግራለሁ ሲንግል ነን። ናይስ በሆንክበት ሰዓት አንድም ዓመት ናይሱን፣ 2 ዓመት ናይሱን፣ 3 ዓመት ናይሱን ማንም አጠገብ አይደርስ። ኧረ ረዛ ይጅልኝ በላት እስቲ። በቤትህ እየለመነች ነው የምትመጣው። እና አስቸጋሪ ባህሪ ያላችሁና ሆዴ ጋር አሁንም ነግራችኋለሁ። ጂጂም ትፈልጓለች በአሁኑ ሰዓት፣ ማርያማዊትም ትፈልገዋለች። አልሰማችሁ? ለማንም ሳይድ እንዳትይዙ፣ ሁለቱም እከክ ናቸው። ጂጂም ትፈልገዋለች፣ ማርያማዊትም ትፈልገዋለች። ሁለታችሁም ትፈልጉታል። ለምን አንድ ላይ እንዳሳብ ለምን አንድ ላይ አያወጣችሁ? ምንድነው ችግሩ? ሶስታችሁ አንድ ቤት ሁኑ። ሆዴ ሁለታችሁንም እየለጠለጠ ያኑራት። እንዳሳብ ምን የሻሙ ከምታረጉት አንድ ዓመት እዚህ አንድ ዓመት እዛ ከሚሆን እንዳሳብ ሆዴ ሁለቱን አነጋግርና ይስማሙ። በአበሻ ለመጀመሪያ ጊዜ ሆዴ 2 ሴት እያጫወተ የሚኖር ብለን እኛም በቃ እናድንቅ። እንዳሳብ እኔ አሁንም እላለሁ ሆዴ ሁለቱንም አንድ ላይ አድርገህ አኑራቸው ሳይሆን ያኑሩ። ያው ሲጦሩ ነበሩ አንድ ላይ። አንዷ ወገቧን ታሻለች፣ አንዷን ትለጠልጣለች። አንዷ ወገብ ታሻለች፣ አንዷ ትለጠልጣለች። ብረቱ እንዳይነቃቀልብን። ሼሪንግ ኢዝ ኬሪንግ ብሮ። ለወገብም ጥሩ ነው። እኔ ያንን ነው የምመክረው። ወገቤ ለወገብም ጥሩ ነው። ሁለቱንም ሴቶች ይዘህ አኑራቸው። ይወዱሃል። አብረን እኔ በጣም የሚደንቀኝ እኮ ያደነኩት ጫት ቅሞ ቀምቅሞ ምናምን ማታ መጣ ሂሳብ ከፍላ ይዛው ትሄዳለች። ሆዴ ይለያል። እግዚአብሔር ምስክር። አስባችሁታል? ቀኑን ሙሉ ሰርታው ላይ መጣችሁን ገንዘብ ሆዴ ለቀመቀመበት ከፍላ ይዛው ወደ ቤት ስትሄድ ኧረ ትለያለህ። ሆዴ ይችላል። እኔ አድናቂው ነኝ። በዚህ ደረጃ ያህል እሷን እኮ ስላደነቃት ነው እኔ የተናደድኩት። ማርያማዊት ተመለች ወደ ሆዴ። ችግር የለም ተመለች። ኦኬ ሁለታችሁም ተባብሩና ፍቅረኛ አድርጉት። ከሱ ጋር ነው ሆዴ ይችላል።
ሽጎራ ሳይሆን ሌላ ስለማይጠጋቸው ነው። ሆዴ ስለሸጎራቸው ሳይሆን ሌሎቹን አሁን ብትጠይቅ አይቀርቡም። ለምን? እነሱም መዝለል የለመዱ ናቸው። አሁን ጂጂን ሀበሻውን አይቀርብም፣ ይርቃል። ለምን? ከሀበሻ የተለየ ኑሮ አስቀያሚ ሆና ምናምን አይደለም። ባህሪ የሚባል አለ። ነግበኔ ነው። ሆዴ ከተማ ልጅ ነው። ሆዴ የከተማ ልጅ ነው። ምላስ አለው ምናምን። ጠፈፍ ያሉትን ያጫውታል። ጀርመን ላይ ጠፈፍ ካሉ ችግር ነው። አሁን ሆዴ ልጅ የሌላ ሰርታ የምትገባ ጭድት ያለች ለራሷ ላይ ተፍ የምትል ሴት አያገኝም። እዝና ግን አይሄድም። ጠፈፍ ካሉ ግን ይሄ አስተካክለዋለሁ እችለዋለሁ የሚሉት ነገር አለና እንደዛ ነው የሚገቡት። ለባባቸው ጠፈፍ ያሉት አንዳንዶቹ፣ ሁሉም እያልኩ አይደለም፣ አንዳንዶቹ ደስፐሬት ናቸው። ደስፐሬት ፈላጊ ናቸው። ወንድ አልፎ መከተኙ ብዙ ጊዜያቸው ነው። ይኸው ለመጀመሪያ ጊዜ እኛ ሆዴ ወገቡ መሰባበሩን ያወቅነው በጂጂ ነው። ግን ጥልጥሉን ያወጣችው አታሳርፉ። የስንት ዓመት ጥማቷን በቃ ትወጣበታለች። በቃ ግን ጥልጥሉ እስኪወጣ ነው ወገቡ ቃቃቃቃ በፖሊስ ተጎትቶ ነው የወጣው ከጂጂ ቤት። ረስታችሁ ከሆነ ግን በጥልጥሉን አውጥታ ነው የላከችው። ስለዚህ አንዳንዴ በጣም በሲንግልነት የቆዩ ሰዎች ሴቶች ካሉ አምልጣባት፣ ሩጥ። ሊያገኙ ጊዜ ነፍሴ ምንን መቅኔህን ሙጥጥ አድርገው ወገብን ሰብረው ነው የሚልኩ። ሌላው ካሁን በኋላ ዲቦራን መስበር አይቻልም። አምልጣለች። ስንት የተሰደበች ሰው ናት። ምንም የሚመጣ ሚስጥር የለም። ምንም ጓደኛ ስትሆኝ ሚስጥር ተሸፋኝ፣ ስትጣይ ሚስጥር አወጣለሁ፣ ስትለያይ በሰላም መለያየት ይቻላል። እኔ ላሲስ ዲቦራ ቤታየው ያለ ፊልተር ሁለታችሁ ሙጡ። ማቀናበሩ ይቀር። በፈለጋችሁ ታሲዛለሁ። ዲቦራ ትጸዳለች። ምንም ይሄ ክርክር ውስጥ ቢቀጥል አብላላ ሰው አለበት። እናንተ ውጡና ያለ ፊልተር ውጡ ሁለታችሁ። ቤታየው ታርዳታለህ አትወጣ ዊ ነው። እችን የምታይ ሴት ነሽ። እችን የምታቂ አጭር በጣም እና ለማሸማቀቅ ምናምን የሚሰራ ትላንትና አብረሽ ነበርሽ እኮ ነው። የሰው እኮ ሼም እንኳን የለው። በጣም በጣም አሳፋሪ። ትላንት ወርቅ 40-50 ግራም ወርቅ ያሰጡ እህቶች እንደው ትንሽ በቃ አላሻ እንባባል አልተመቻችንም ብሎ ላጥ ማለት አይቻልም እንዴ? ኧረ ይቻላል እኮ። ከየትኛው ጓደኛዋ ጋር ነው አሁን የምትዘልቀው? ሰው አንዳንዴ ራሱን አይጠይቅም እንዴ? ሰው ለጌም ብሎ ከጓደኛ ይጣላል። ለጓደኛ ከጓደኛ ጌም በልጦ እግዚአብሔር ምስክር፣ ከጓደኛ ጌም ለምን ሲገለበጥ አይውልም? እኔ አሁን ይሄ ሰው ዮኒ ሜጋዝ ዮኒ ለሆነ ጉዳይ ፈልጋለሁ ቢል ገልብጫችሁ ነው የምወጣው። ለምን ባናቱ አይተከልም? ማንም ኦኬ የሚበልጠውን አናውቅም እንዴ? ጓደኝነት ታዲያ በጌም የሚሸጥ ነው? በገንዘብ የሚቀየር ነው? በገንዘብ አይቀየር። ጓደኝነት በምንም ነገር አይቀየርም። ለጌም አይቻለው ጠባቸውም የሆነ 200 ሺህ ኮይን ተሰጣት እና አይ ቲንክ ዲቦራ የተባለችው ነገር ደብሯታል። ይሄን አልቀጣም ነው ያለችው። በዛ ተጣሉ። የጓደኝነት ቫልዩ የማይገባቸው ደናቁርት አሉ ሶሻል ሚዲያ ላይ የኔ ቤተሰቦች በሰጡት ገንዘብ እና ሰው ጉቺ ለምን እንደሚጠሉሽ ልንገርሽ። አንቺ ስለማታውቂ ጉቺ ለምን እንደምትጠይ ልዘግብሽ። እነሱ በህይወታቸው ጓደኛ ሊሆናቸው የማይችሉ ባለሀብቶች አንቺን ይወዱሻል፣ ያከብሩሻል። ለዛ ነው የተናደዱት፣ ሌላ ነገር የለም። በፊት አብረሻቸው ስትርመጠመጪ ምንም አልመሰላቸው። ልክ የሆነ ሌቭል ያላቸው በጣም ትልልቅ ባለሀብቶች አንቺን እንዲሁ ተመቸሻቸውና ወደዱሽ። የተፈለገው ጉቺን መምታት ነው። ጉቺን ከሳራ ላበሻ ጋር ከሌሎችም ባለሀብቶች ጋር ማጣላት። ዋናው ዓላማ ይሄ ነው። ወገብ ነው የሚሰሩት። እና ጉቺ ካወቅሽ የኔዋ እግዚአብሔር ይሁንሽ፣ እግዚአብሔር ምስክር፣ እግዚአብሔር ይሁንሽ። ጉቺ አመጣጣቸው አንቺና ሳራ ካልተጣላችሁ እነሱ አይረቁ። እንደማይረቁ እርግጠኛ ሆኜ እነግርሻለሁ። የዋህነት ጥሩ አይደለም። ጉቺን ለመጣል የሚካሄድበት እንዴ። ጉቺ እኮ ተረግጣለች በቤታዮ ጉዳይ በጣም ተደርጋ። እግዚአብሔር በሚያውቅ ሰው 50-60 ግራም ወርቅ እያሰጠ የሚሰደብ ከሆነ በቃ ተስፋ የለንም እኮ በዚህ አይነት። እግዚአብሔርም ተስፋ የለንም። 50-60 ግራም ወርቅ በህይወታቸው ወርቅ ቤት ደርሰው የማያውቁ ሰዎች ሰቅስቀው ወርቅ አሰጥተው የሚረገጡ ከሆነ ምን ተስፋ አለ? ሌላው ተስፋ የለውም። እና በጣም ያሳዝናል። በጣም አዝናለሁ። ጉቺ ላይ የሚደረገው ደባ፣ ዲቦ ላይ የሚደረገው ደባ ይደብረኛል። እግዚአብሔር ምስክሬ ነው። ዲቦ ላይ የተደረገው በቃ ተጠቀሙባት። ዲቦራ አሁን ሚስጥር አለ ተብሎ ኤኒቲንግ አሁን ሰርጀሪ ብታወራ ልክ ናት ነው የሚባል። ሴራ ስታሴር የነበረችው ለዛ ኤኒቲንግ ሰርጀሪ ብታወራ ኤኒቲንግ ነው ማውራቸው። ስለ ዲቦራ ታማኝ ነው አብሮ ጓደኛ ነበሩ ተብሎ ይባላል። ይሄንን ነው የምትፈልገው። እኔ አሁን ጠይቁ የዲቦራ ድንቡሽ ነው ምናምን ትባላለች እንዴ? ዲቦራ የፈለገ ብትሆን እህቷን እንጂ የምታስቀድመው ጓደኛዋን ነው እንዴ? ለምን አራት እግሩን አይበላም? ወንድም ነው፣ ስጋ ነው። ጓደኛ እኮ ይኸው ተለያያችሁ።
ለአንቺ አግዛ እህቷን እንድትሰድብ ነበር የምትፈልገው እንዴ? በዚህ ደረጃ እኮ ነው የምትሄደው። አስባችሁታል? ዲቦራ እያሰደቧት የዲቦራ እህት አብራ እንድትሰድብ እህቷን ትፈልግላታለች። ምን አይነት ደንቆሮ እንደሆኑ ሰዎች አይደው። ነፍሱን ይማረው ወንድሜን እንቁርቴ አምጥታ ልታሰድብ ነበር እኮ የመጡት ሴቶች እኮ በዛ ደረጃ ነው የሚሄዱት። አንዳንድ እካኮች መርዞች በወንድም በእህቶቻችሁ ለማሰደብ ድረስ እኮ ነው የሚሄዱት። የባለጌ ልቃሚ ስላሳደጋቸው እንደ የፈለገ ቢሆን ዲቦራ እህቷ እንጂ የምትሆናት ቤታዮ ትሆናታል። ቤታዮማ አሰጣቻት እኮ። እንዴት እህት ትሸጣለች? በቲክታክ እካክ በሆነ ህዝብ እንዴት እህት ይሸጣል? እህቷ እኮ ነው የምትሰደበው። እና በጣም አሳፋሪ 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 ቆሻሾች አሉና መጠንቀቅ ካለባችሁ ሶሻል ሚዲያ ላይ አሁንም እናገራለሁ። እንቁርቲን ተጠንቀቁ፣ ሰርጀሪን ተጠንቀቁ፣ ሊያሾውን ተጠንቀቁ። እናንተ ስልክ አውራለሁ የምትሏቸው መሀይሞች፣ ሚስጥር እነግራለሁ የምትሉ መሀይሞች እዮዳብ ጉቶን ተጠንቀቁ። ይቀዷቸዋል። ይቀዱና እናንተ ጥብስ እስከሆናችሁ ድረስ ምንም ችግር የለባችሁ። እንቁርቲ፣ ሊያሾው፣ ማን ነው ስሙ፣ ሰርጀሪ፣ እዮዳብ ጉቶ፣ እነዚህ ሄለን ነጭ ቅማለ። ጥንቃቄ አድርጉ፣ ጥንቃቄ አድርጉ። በጣም ከጥቅም ውጭ ማንም ጓደኛ የሚባል የለም። እናንተና ሚስጥር ለእንትና ነግራለሁ ካላችሁ ለጂጂ መድኃኒዓለም ይሁናችሁ፣ መድኃኒዓለም ይሁናችሁ። ለጂጂ ሚስጥር ነጋሪ ነኝ ብላችሁ ካላችሁ እንግዲህ መሀይማን ናችሁ። እባካችሁ ወቁ። ሶሻል ሚዲያ ላይ ከምናየው አንጻር ነው። እንዲህ ብለሽኛል ነበር፣ እንዲህ ብለኛል ነበር የሚባል ነገር አለ። እሱን ጥንቃቄ ብታደርጉ ጥሩ ነው። በኋላ ማልቀስ አለ፣ በኋላ ማልቀስ አለ። እንትና አይደብርሽ። እኔ በተለይ ሳራ ላበሻ አይደብርሽ። እናቱ ምንም ያደረግሽው ነገር የለም እስከምናውቀው ድረስ ተሳዳቢ አይደለሽም፣ ሰው ላይ የምትደርሽ አይደለሽም፣ በምንም መልኩ አጀንዳ ፈላጊ አይደለሽም። ይሄ ሁላ የምትቀጠቀጭው ከጉቺ ጋር ስለሆንሽ ነው እንደዛ የምትረገጭው። እና እኔ እግዚአብሔር በሚያውቀው ጉቺ በመጀመሪያ ሃይ ስኩል ካልጨረሰ ሰው ጋር ጓደኝነት አቁሙ። ሶሻል ሚዲያ ላይ አቁሙ። ከመሀይሞች ጋር አቁሙ። ለምን? ከኔ ተማሩ። እኔ ከቀለሜ ጋር ጓደኛ ሆኜ ነበር። መሀይም ነው። ከ7ኛ ክፍል ነው ያቆመው። ከኦርቶዶክስ ጋር 8 ወር ተባለው። ከአያዋለች ጊደር ፈስተምራ ትመጣለች። መሀይም ነው። ከቀለሜ ጋር ዋልኩኝ። በህይወቴ ሶሻል ሚዲያ ላይ ተጣልቼ የማላውቀውን ሰብ ተጣለሁ። በተለይ ከ7 ካቆሙ 7ኛ ናቸው። 7 ሰርጀሪ 7ኛ ክፍል ናት። አልሄደችም። ቤት ተባላለ ለሷ ብለ ሊያሾ 7ኛ ክፍል ሃይስኩልም አልሄደችም። እንቁርቲ የትም አልሄደችም። ሃይስኩል መሀይም ናት። ጉቶ ሃይስኩል ግራጁዌት አላደረግም። እዚህ ሀገር 4 ዲግሪ 5 ዲግሪ ያለኛል። ሃይስኩል ግራጁዌት ያደረገውን አሳይበሉት። ከመሀይም ጋር ከገጠማችሁ ትለጠለጣለህ። አባቴ አማራጭ የለም። እኔ አልተማርክም ስትለኝ ለሰርጀሪ ነው ቀድሜ ላኩላት። የተማርኩበትን ዲግሪን ለሰርጀሪ ነው ላኩት። እግዚአብሔር መሰከሬ አላከልኝም ብላ ተማር ለሰርጀሪ ይኸው ተመጥሬያለሁ ውሰጅ ብያለሁ። ቅቡ ነው ያለችው። እንዲህ ነኝ ያ። ስለዚህ አሁንም እነግራችሁ ምንድን ነው ጸቡ ላይ የሆነ ጊዜ ላይ መቆም አለበት። ሁልጊዜ አጀንዳ በጸብ ገቢ መሰብሰብ ይደብራል። ሁልጊዜ እና ሳራ ላበሻን የምትወዷት የምታከብሯት አይዞሽ በሏት። ጉቺ ራሷ የቻለች ሰው ናት። ስለ ጉቺ አይመለከተኝ። ራሷን የቻለች ምን ራሷ ትቀጣቀጣለች። አላበሻ ሬስቶራንት በኢትዮጵያ ደረጃ እግዚአብሔር በሚያውቀው የኢትዮጵያ ሕዝብን የምታገዝ እህት ናት። ህሊና አልፈቀደውም ዝም ማለት። ህሊና ያለኝ ሰው ነኝ። ስለ አንቺ እርገጦሽ አያገባኝም ምናምን ብዬ ነበር። ህሊና መሸጥ አልችልም። እና ሳርቹ አይዞኝ እግዚአብሔር ከአንቺ ጋር። የሎዛን ልጅ ብቻ ነው የሰደብኩታለች። ሰርጀሪ ቆሻሻ። የኔን ልጅ ስትሰድቢ አልነበረ? ዝምባ ማየን ስትሰድቢያት አልነበረ? ብትወልጂ ታደርሻታለች። የሎዛን ልጅ ሰድቢያታለሁ። የሁሉንም ልጅ ነው የሰደብሽው። ልጅ አይቀርሽ፣ ወንድም አይቀርሽ፣ እናት አይቀርሽ፣ አባት ስትሰድቢው ልጅ ለሎዛ ብቻ ልጇን ስለሰደብኩ እሷን ይቅርታ ብያለሁ ብላ ቪዲዮ ሰራች። መሀይም ማንም ነው ሶሻል ሚዲያ ላይ የሚያውቃት የሚወዳት። የኔ አማንዬን ብዙ ሰዎች ይወዳሉ። የሰው ልጅ ላይ ትደርሺና አስመሳይ ደንቆሮ ስለሆንሽ ግን ላጠቴና በትግራይ ለመደበቅ የትግራይ ልጆች እንዲወዱሽ ስትርመጠመጪ ሎዛ ቤት ትታያለች። ይሄ ነው የሚደብረው። ተግባባን። እርስ በራስ መነጋገር ችግር የለብኝም። እኔ እርስ በራስ ሰው ለሀሳብ ላንግባባ እችላለሁ። አስመሳይ ሌባ ግን አልወድም። ወይ ሮሚ ያረጀች እኮ ንግግሯ ራሱ በጣም ረጋ ብላ ነው የምታወራው። ሮማ ደክሟታል። ሮሚ ድክም ብሏታል። እግዚአብሔር ምስክር
ስታወራ ራሱ በጣም ለስለስ ብላ ነው የምታወራው። በቃ እንደ ድሮ ጓገጩ ምናምን ቀረ። ምን እንደሆነ አልገባኝም። እና ድምጿ ራሱ በጣም ወርዷል አይደል? ከተሳሳትኩ አርሙኝ። ሮሚ እያረጀችብኝ ሶሻል ሚዲያ ላይ በጣም አያት የሆነችን ሮሚ ሆናለች። አሳዘነች።